የቀን ጅብ አባረን የጅብ ቀን መጣ ብሏል። እና እጅግ የተራቡ እጅግ አደገኛ እጅግ አስፈሪ ጅቦች ናቸው አሁን ያለው። በዚህ መልኩ ካየነው ኢህአዴግን ገለውት ሊሆን ይችላል። ግን ኢህአዴግን የገደሉት በጣም አደገኛ ወደሆነ አቅጣጫ ነው የወሰዱት። ህወሓት የነበረውን የገቢና ሚና ኦህዴድ ነው የያዘው። ዝርፊያው፣ ሙስናው፣ ዘረኝነቱ፣ ጸረ ኢትዮጵያዊነቱ፣ ግድያው፣ ተራ ውንብድናው እንደቀጠለ ነው። ለፖለቲከኛም የመጀመሪያው ህግ የምታወራውን አትመን። በመጀመሪያ 5 ቢሊዮን ዛፍ ስለመተከሉ የነገረን መንግስት ራሱ ኢንዲፔንደንትሊ በገለልተኛ በሆነ ወገን ያወቅነው ነገር የለም። ስለዚህ ይህን ውሸት ራሳቸው አምነውት ከሆነ በጣም አደጋ። የጠቅላይ ሚኒስትር ደጋፊ አሁን የጠቅላይ ሚኒስትር አብይ ደጋፊ ማን ነው? ኦሮሞ ብሔርተኞች ናቸው? ኖ ኦሮሞ ብሔርተኞች በአሁኑ ሰዓት በጣም ዋነኛ ተቃዋሚ ሆነው ወጥተው ጠቅላይ ሚኒስትር የሚያወሩትን የሚያምኑ ስለሚመስለኝ የሚሸጡትን እየተጠቀሙ ቀል ተትቶ ወደ ሌላ አቅጣጫ መሄድ ካልተጀመረ አጠቃላይ የአገሪቷ ሁኔታ ጥያቄ ውስጥ የከተተ ጉዞ ነው። አንደኛ። ሁለተኛ ጠቅላይ ሚኒስትር አብይ አፍ ላይ ያለችው ኢትዮጵያና መሬት ያለችው ኢትዮጵያ በጣም እሳቸው በእጃቸው ላይ ያለችው ኢትዮጵያ በጣም የተለያዩ። የ2012 የመጨረሻ ቀን ላይ እንገኛለን። በመላው ዓለም ላላችሁ ኢትዮጵያውያን እንኳን አደረሳችሁ ማለት እንወዳለን። ባሳለፍነው 2012 ዓ.ም ምን ጉዳዮችን በሀገራችን ተከናውኗል? ከኢህአዴግ መክሸፍ እስከ ብልጽግና መመስረት እንዲሁም ከቅርቡ የአዲስ አበባ መሬት ወረራ በዛሬው ዕለት እስከተካሄደው የትግራይ ምርጫ ድረስ ለመዳሰስ እንሞክራለን። አብሮኝ ጋዜጠኛ ታምራት ነገራ አለ። አብራችሁን ትቆዩ እንጋብዛለን። እንግዲህ ለረጅም ጊዜ ቆየት ብለን ነው የተመለስነው። ታሜ በተለያዩ ጉዳዮቻችን አንተም በራሱ ጉዳይ እኛም እንግዲህ በተለያዩ ጉዳዮች ላይ ጠፋ ብለን ነው። ኮሮናውም ነበር እንግዲህ ተመልሰናል። የ2012 ዓመተ ምህረት እንግዲህ አጠቃላይ ሁኔታ እናያለን ብለን ነው ዛሬ የተገናኘ ነው። በመጀመሪያው እንኳን አደረሰ። እንኳን አብሮ አደረሰ። አዲሱን ዓመት እንግዲህ አንድ ቀን የቀረና ታሜ በዚህ በ2012 ዓመተ ምህረት ላይ ሀገራችን ምን አይነት ነገር ነው ያሳለፈችው? እስቲ ጠቅላላ ግን ከዚህ ይነሳና ጉዳዮቹን ደግሞ ተራ በተራ እያነሳናቸው እንቀጥላለን። እሺ፣ ያው በጥቅሉ በጣም ከባድ ዓመት ነበር ለፖለቲካውም ለኢኮኖሚውም። በተለይ ኮሮና እስካሁን እንግዲህ ጨርሶ አልወጣም። ከሱ ጋር ተያይዞ የመጣው ፖለቲካዊ ኢኮኖሚና ማህበራዊ ጫና ገና አልለቀቀንም። ገናም ኮሮና በዓለም አቀፍ ደረጃም መድኃኒት ስላልተገኘለት ወይም ክትባት ስላልተገኘለት ውጤቱ እዚህ ደረጃ ነው ብለን መናገር አንችልም። ስለዚህ እሱ የተጫነው ትልቅ ዓመት ነበረ እና የዚህ ጫና ደግሞ ለሚቀጥለው ዓመት ያው በዝርዝር እናየዋለን የሚቀጥል ይመስላል። አንዳንድ የታሪክ ባለሙያዎች ይህንን የኮሮና በሽታ በአውሮፓውያን አቆጣጠር በ1918 ተከስቶ ከነበረው ኢንፍሉዌንዛ ወይንም ደግሞ እኛ ሀገር የህዳር በሽታ የሚባለው ጋር ስለሚያገናኙት እስከ ህዳር አዲሱ ዓመት እስከ ህዳር ድረስ ሊቀጥል ይችላል እያሉ ነው። እስቲ እሱን የምናየው ይሆናል። ይሄ ነው ዋነኛው። ሁለተኛው በኢትዮጵያ ውስጥ ትልቅ የሚባሉት የብሔርተኞች ፖለቲካና የኢትዮጵያ ብሔርተኝነት ፖለቲካ ፍጥጫ በጣም ግሎ የወጣበት ዓመት ነበረ። የህዳሴው ግድብ ሌላው ትልቁ ዜናና ክስተት ነበረ። የሱም ውጤቱና ተያያዥ የሆኑ ነገሮች ይቀጥላሉ። እስቲ በዝርዝር እናያቸዋለን። አብዛኞቹን ነገሮች እንግዲህ ካለንም ሰዓት አንጻር ሙሉ በሙሉ የአመቱን ነገሮች ማንሳት ባይቻልም ዋና ዋና የምላቸው ነገሮች እናነሳለን። ያው 2012 በጣም መከራ የበዛበት ዘመን ነበረ፣ ሀዘን የበዛበት ዘመን ነበረ። በርካታ ነገሮችን ያላየነው ነገር አልነበረም። በዚህ አመት ግድያዎች ነበሩ፣ ዘር ተኮር የሆኑ ማጥፋቶች ነበሩ፣ የሃይማኖት ተቋማት ቃጠሎ ነበረ። ብዙ ነገሮችን ማንሳት እንችላለን። እንደ ሁሉንም ማንሳት ስለማንችል ዋና ዋናዎቹን እያነሳን እንሂድና እስቲ እንደው ከግድቡ እንጀምር። የህዳሴው ታላቁ የህዳሴ ግድብ ላይ የነበረው እኔ ግን ከግድቡ ይልቅ ኮሮናው በጣም ዋነኛው ይመስለኛል። ምክንያቱም
በአንድ በኩል መንግስት አስቸኳይ ጊዜ አዋጅ እስከ ማውጣት ያስገደደው ምርጫውን እስከ ማሻገር ያስገደደው የአገር አቀፍ ምርጫውን እንዲያሻግር እስከ ማስገደድ የምርጫ ቦርድ ኮሮና ባለበት ሁኔታ ያው ምርጫ ማድረግ አንችልም ተብሎ ምርጫ እንዲዘለል ያስገደደ የጤናና የፖለቲካ አሁን ደግሞ እንደውም የኢኮኖሚም እውነታ ነበረ። መንግስት ለዚህ የሰጠው ምላሽ ያው የተዘበራረቀ ምላሽ ነው። አንደኛ ታስታውስ እንደሆነ ፋሲካ ሊመጣ ሲል ከተማ ውስጥ የነበረውን በተለይ አዲስ አበባ ውስጥ ዋነኛው የበሽታው ማዕከል የሆነውን አዲስ አበባን ዘግቶ የነበረውን ለፋሲካ ለዓመት በዓል ብለው እንደገና መልሰው ከፈቱት። ትራንስፖርቴሽኑን ከክፍለ ሀገር ጋር የነበረውን ገበያውን እና የበሽታው የመስፋፋት ቁጥር እጅግ ነው ከዛ በኋላ የጨመረው እንዳየው። አሁንም የአስቸኳይ ጊዜ አዋጁ እንደማይቀጥል ተናግረዋል። ምክንያቱም አሁን ደግሞ እንደምታየው ይሄው ያለፉት 2-3 ቀናት እንደምታየው ዓመት በዓሉን አያይዞ የገበያው ቁጥር የእንቅስቃሴ ቁጥር በጣም ጨምሯል። አሁን በቀን በበሽታው የሚያዘው ቁጥር በሺዎች መሆን ከጀመረ ቢያንስ ከ900 በላይ እስከ 1800 በቀን የሚገኘው ማለት ነው። እንግዲህ የምርመራው ቁጥር የምንመረምረው ቁጥርና የመመርመር አቅማችን በጨመረ ቁጥር በሽታው የሚገኘው ሰው በሽታት ቁጥር እየጨመረ ነው። ኢትዮጵያን በአፍሪካ ውስጥ የነበራት ዝቅተኛ ቁጥር እየጨመረ ነው፣ ወደ ላይ ከፍ እያለ ነው። ታካሚዎችን ወይንም ደግሞ በሽተኞችን የመያዝ አቅማችንም እንትን እያለ ነው፣ እያፈገፈገ ነው። ማለትም እንዴት ነው ለበሽተኞችን ለማከም የነበሩ ቦታዎች እየሞሉ ነው። ሆስፒታሎች ተፈታትነዋል። ይሄ ነገር ይሄ በእንዲህ እንዳለ በኋላ የምናወራቸው ሌሎች የፖለቲካ ክስተቶች፣ ግጭቶች፣ ሰላማዊ ሰልፎች መከሰታቸው ደግሞ የባሰውኑ መንግስት ለኮሮና ይሰጥ የነበረውን ትኩረት ስል ፖለቲካዊ ትኩረት፣ ኢኮኖሚያዊ ትኩረት፣ የደህንነት ትኩረት እንዳለ ወደ ሌላ ነገር ላይ እንዲያዞር ስላስገደደው በሽታው እንደገና የባሰ ለመስፋፋት ደርሷል። ያው በዓለም አቀፍ በተለይ በአውሮፓም በአሜሪካም በሩቅ ምስራቅም ካየነው አንጻር ኢትዮጵያን ብቻ ሳይሆን ሌላውንም አፍሪካ አገራት ስታይ እስከ አሁን በሽታው ሌሎች ሀገር በገደለበት መጠን ሌሎች አህጉሮችም ላይ በገደለበትና በተስፋፋበት መጠን እየተስፋፋ አይደለም። ምክንያቱ ምንድነው? አሁን ሳይንቲስቶች ራሳቸው ጉዳዩን የሚያጠኑት ሰዎች ባልተናገሩት ላይ እኛ መናገር አንችልም። ይሄ ነው ብለው እርግጠኛ ግን በሽታው ሙሉ ለሙሉ ያልወጣ በመሆኑና መድኃኒት ያልተገኘለት በመሆኑ አይ ነገሮች ሁሉ ሰላም ናቸው እኛ ምንም አንሆንም ብሎ መናገር ይከብዳል። በአስገዳጅነት ተጀምረው የነበሩ ማስክ አሁን ሰው እንደምታየው እያጠለቀ አይደለም በቂ ሁኔታ። ካፌዎች፣ ሬስቶራንቶች፣ ምግብ ቤቶች ሙሉ በሙሉ እየተንቀሳቀሱ ነው። አለ የምትለው የገበያ እንቅስቃሴ በሙሉ እየተሄደ ነው። እኔ ይሄ ይሆናል ብዬ ለመናገር አልችልም፣ ግን በጣም የሚያስፈራ ይመስለኛል። እኛን ራሱ በጣም መጠንቀቅ አለብን። መንግስት እንደዚህ ከባድ እርምጃ መውሰድ አለበት የምትለውን አንተን ራሱን በጣም እንድትረጋጋና ምንም ነገር የሌለ እንዲመስል የሚያደርግ ሁኔታ ነው ያለው እና ከዚህ በኋላ እንዴት ይሆናል መናገር አሁን ላይ እንደው ምግብ ቤትና ካፌ እንኳን እንደ አማራጭ ታደርገዋለህ። አሁን ናይት ክለቦቹ ላይ እየተከፈቱ ነው ከተማ ላይ። የበዓሉን ዋዜማ አሁን መዳረሻ ተከትሎ ባሳለፍነው ሳምንት ጀምሮ ይመስለኛል በ30 የአስቸኳይ ጊዜ መጨረሻው ተከትሎ ከዛም በኋላ ሙሉ ለሊቱ ላይ አዲስ አበባ ላይ ናይት ክለቦች ክፍት ነበሩ። እነዚህ ነገሮች ምንድነው ሊያስከትሉብን የሚችለው? አሁን ነገር መንግስት ሲያን ነገር እንዴት ነው ያየው? እኔ መንግስት እንዴት እንዳየው አላውቅም፣ ግን ለምሳሌ ደቡብ ኮሪያ በኮሮናን በመቆጣጠር በጣም ሞዴል የነበረች ሀገር ነች አሁንም ድረስ። ግን ትንሽ ሲከፍቱ ማለት ሰው እንዲንቀሳቀስ ሲፈቅዱ በሽታውን በማስፋፋት ቁጥር 1 የነበሩት ናይት ክለቦች ነበሩ፣ የምሽት ክለቦች እና አዲስ አበባ ላይ ናይት ክለቦችን በዚሁ ምክንያቱም ናይት ክለቦች በባህሪያቸው ጠባብ ቦታ በጣም ሰዎች ተፋፍገው የሚደንሱበት የሚጨፍሩበት ቦታ ነው። ያ የምትተሻሽበው ምናምን ቦታ ነው። ያ ለኮሮና መስፋፋት በጣም አመቺ ነገር ነው የሚፈጥረው። ሬስቶራንቶች እንኳን ቢያንስ በአንድ ጠረጴዛ ላይ ከ3 ሰው በላይ ቀመጥ፣ ጠረጴዛዎቹ ይራራቁ። ናይት ክለብ እንደዛ አይደለም በባህሪው። ስለዚህ የሚፈጥረው ነገር ያውም በሽታውን ቅድም እንዳልነው በቀን
ሺና ከዛ በላይ ሰው እየተገኘ የሚሞተው በአስራዎች ውስጥ በቀን ሰው እየሞተ የሚሆነው ነገር በሽታው የባሰ እንደሚስፋፋ መገመት ይቻላል። አንለስ ኤንድ አዘርዋይዝ የሆነ ነገር መጥቶ ወይም መድኃኒት መጥቶ ወይም መንግስት የአስቸኳይ ጊዜ አዋጁን በሆነ መልክ መልሶ ካላቋቋሙ መንግስት ብቻ ሳይሆን የተለያዩ የንግድ ሰዎች የሚሉት ኢኮኖሚው ስለተዋደቀ እንቅስቃሴ ስለሌለ እንቅስቃሴውን እንመልስ ብለን ነው ይሉሃል። እና ግን የሚፈጠረው ነገር ደግሞ ምን እንደሆነ እኔ እንጃ። ምናልባትም ወደ ኋላ ማንመልሰው ነገር ሊሆን ይችላል። የዚህን ውጤት ግን የምናየው አዲሱ ዓመት ላይ ይመስለኛል። ከህዳር በኋላ ያሉት ጊዜዎች ላይ ነው። ልክ የፋሲካ ውጤትን አሁን እያየ ነው እንደሆነ እና 1 2 ወር 3 ወር ጊዜ ሊፈጅ ይችላል ውጤቱን ለማየት። ይሄን ነው የሚታየኝ። እንደው ቅድም ያነሳሁት ነበር ሌላኛው የታላቁ የህዳሴ ግድብን በተመለከተ በጣም ሰፊ ትኩረት የሰጠው መነጋገሪያ የሚሆነ ጉዳይ ነበር በዚህ በጨረስነው 2012 ዓ.ም እና ያን ጉዳይ እንዴት ታየዋለህ? ከእሱ ጋር ተያይዞ የተነሱ ጉዳዮችንስ? እሺ የህዳሴው ግድብ ያው ከተጀመረ በጣም በፈጣን ሁኔታ የሄደው በዚህ ባለፉት 2 ዓመታት ነው እና ቢያንስ የመጀመሪያውን ደረጃ ሙሌት በተሳካ ሁኔታ ለማድረግ ተችሏል። ግን ያው እስከ አሁን ድረስ ከሱዳንና ከግብጽ ጋር ያለው ድርድርና ክርክር እንደቀጠለ ነው። በግልጽ ደግሞ አሜሪካ በተለይ የትራምፕ አስተዳደር የግብጽ ደጋፊነቱን በግልጽ በማሳየት የተለያዩ ዲፕሎማሲያዊም ኢኮኖሚያዊ ጫናም እያደረገ ነው። የጠቅላይ ሚኒስትር አብይ አስተዳደር ከአሜሪካ ጋር ድርድሩን የመውሰድ ትልቅ ስህተት ፈጽመው ነበረ። እሱን ስህተት ወደ አፍሪካ ህብረት ለማምጣት በግማሽ የተሳካ ሙከራ አይነት ነገር ለማድረግ ችሏል። ግን ነገሩን አሜሪካ የመውሰዱ ጣጣ እስካሁን አልለቀቀም። ከመጀመሪያው አሜሪካ ጋር በተለይም የትራምፕ አድሚኒስትሬሽን ከግብጽ፣ አረብ ኤሚሬትስ እና ሳውዲ ጋር ካለው ስምምነት አንጻር ለማን ሊያደላ ይችል እንደነበረ በጥንቃቄ መገመት ነበረባቸው። አሁን በአይኤምኤፍም በዓለም ባንክም በኩል ሊሰጡ የነበረው የተለያዩ እርዳታዎችን በማቀብ ስምምነቶችን በማቀብ ወይም በማስፈራራት እነሱን በማድረግ ከፍተኛ ጫና ኢትዮጵያ ላይ እየተፈጠረ ነው። ይሄ ብቻ ደግሞ አይደለም። ምናልባት በኋላ በሰፊው እናወራዋለን። ጠቅላይ ሚኒስትር አብይ ሶማሌን አንድ ማድረግ ሶማሌ ሀገር ክልሉን ሳይሆን የሶማሌን ሀገር አንድ ማድረግ ፖሊሲ የሚከተሉት እብደት የሚመስል ፖሊሲ ስለሚከተሉ ከትልቋ ሶማሌ ለመገንጠል ሁልጊዜ እቅድ የነበራት የሰሜን ሶማሌ ደግሞ ጉዳዩ በጣም የጠቅላይ ሚኒስትር አብይ ፖሊሲ ስላስደነበራት ለግብጽ የጦር ቤዝ እስከ መስጠት ድረስ ሄዳለች። ስለዚህ ነገሩ በጣም እየተወሳሰበ ነው የመጣው። ሱዳን እንደምታየው በቀጥታ ሙሉ ለሙሉ በአንድ ዶክትሪን ላይ ኮሚትድ አይደለችም። አንድ ጊዜ ከኢትዮጵያ ጋር ግድቡ ያስፈልገናል፣ ግድቡ ይጠቅመናል፣ ጎርፍ ይከላከልልናል የመሳሰሉ ነገሮች እያሉ ከኢትዮጵያ ጋር ሳይድ ያደርጋሉ። በሌላ ጊዜ ደግሞ ያው ከግብጽ ጋር ይወላውላሉ። የውስጥ ፖለቲካቸው ራሱ የተረጋጋ አይደለም። ከኛም በባሰ ሁኔታ የሽግግር ወቅቱ የራሳቸው የሽግግር ወቅት እየጎዳቸው ስለሆነ ስለዚህ የህዳሴውን ግድብ በፕሮጀክት ደረጃ ፕሮጀክቱን በማስፈጸም ደረጃ እንኳን አንድ ደረጃ ብንወስደው የባለቤትነት ጥያቄውን ዘለቄታውን ለማረጋገጥ የጠቅላይ ሚኒስትር አብይ መንግስት ከውስጥ ፖለቲካ ጀምሮ የሀገር ውስጥ ፖለቲካ የውጭውንም ፖለቲካ ገና አሳማኝ ደረጃ ላይ ማድረስ አልቻለም። ፕሮጀክቱን እዚህ ደረጃ ማድረስ ግን ያንን ግብ ማለትም የግድቡን የባለቤትነት ጥያቄ የግድቡን የማን ያስተዳድረዋል እጣ ፈንታው ምንድን ነው የሚሆነው የሚለውን ጥያቄ አንድ ትልቅ እርምጃ ወስደውታል። እንደውም እዚህ ይደርሳሉ ብለን ያላሰብን ሰዎች ሁሉ አሳምነዋል ማለት ይችላል። ግን ከዚህ በኋላ ያለውን ስራ ለመስራት ደግሞ ገና በጣም ብዙ ይቀራል። አንድ ነገር ምናልባትም ድጋፍ አገር ውስጥ ያለን ድጋፍ የፖለቲካዊ ድጋፍ ነጥብ አድርገው ይዘውታል። ግን ያው አገር ውስጥ ያለ የፖለቲካ ድጋፍ በአንድ ፕሮጀክት ላይ ብቻ መመስረት የራሱ የሆነ ፖለቲካዊ ችግሮች አሉት። ከዛ አንጻር ካላየ ነው ስኬታማ የነበረ ፕሮጀክት ነው። ዘለቄታዊነቱ ግን በዲፕሎማሲም ቢሆን በሪጂናል ፖለቲክስም በዓለም አቀፍም ፖለቲክስ ዘለቄታዊ የሆነ
የኢትዮጵያን ጥቅም ማስጠበቂያ አድርጎ በመከራከር ደረጃ ግን አሁንም 1-2 እርምጃ ወደ ኋላ እየቀረን ነው። ግብጽ በዲፕሎማሲው በጣም ተጠናክራ እየገፋች ነው። በአፍሪካ ህብረት የሚያቀታትን ነገር በነ አሜሪካ፣ በነ ሳውዲ፣ በነ አረብ ኤሚሬትስ በኩል እያስፈጸመች ነው። የጠቅላይ ሚኒስትር አብይ አህመድ መንግስት ደግሞ አንደኛ ውስጣዊ መረጋጋት በመፍጠር ለግብጽ ክፍተት ባለመፍጠር ምንም ገና በጣም ብዙ ሚሊዮን ርቀት ይቀራቸዋል። ሁለተኛ ዓለም አቀፍ ላይ ያለውን ትኩረት በግድቡ ባለቤትነት በግድቡ አስፈጻሚነት አካባቢያዊ ጥቅሙን በማረጋገጥ ደግሞ እሱም ገና ሌላ የሚቀር እርምጃ ነው። እሱን ለማድረግ ደግሞ ሀገር ውስጥ ያለውን መረጋጋት፣ ሰላምና መረጋጋት፣ የህግ የበላይነት፣ የፖለቲካ ስርዓት ማጠናከር ይጠይቃል። እሱም ላይ ገና ናቸው። ስለዚህ የግድቡ ነገር በፕሮጀክት መጠናቀቅ ደረጃ 1-2 እርምጃዎችን በጣም ቆንጆ እርምጃዎችን የሄደ ቢሆንም በዘለቄታዊ አጠቃላይ የአገሪቷ ስትራቴጂክ ህልውናና ግብ ላይ ግን ገና ያላለቀ ምዕራፍ ነው የምለው። ሌላኛው እንግዲህ የ2012 ትልቁ ነገር የሚባለው በኢትዮጵያ ፖለቲካ የብልጽግና ፓርቲ መመስረቱ ነው። ብልጽግና ደግሞ አጋር የሚባሉትን ፓርቲዎች አጠቃለው ከህወሓት ውጪ እንደ ፓርቲ ራሱን የቻለ መዋቅር ይዞ እንትን ብሏል። ህወሓት እስካሁን ድረስ እንግዲህ ጥግ ላይ ያለ ፓርቲ ሆኗልና ብልጽግና ላይ ሲናወራ ብልጽግና ሲመሰረት በእኔ አይነቶቹ ሰዎች ዘንድ ማለትም ህብረ ብሔራዊ የሆነ ፖለቲካን የኢትዮጵያን አንድነት በምንደግፍ ሰዎች ዘንድ የነበረው ምልከታ ቢያንስ ኢህአዴግ ውስጥ የነበረውን የብሔር ፖለቲካ ለመቀነስና ብሎ ፓርቲውን ይሄ በብሔር የተደራጁትን ፓርቲዎች ሲሆን ሙሉ ለሙሉ በማፍረስ ካልሆነ ደግሞ ቢያንስ ኃይላቸውን በመቀነስ አንድ ውህድ የሆነ አንድ ፓርቲ የመመስረት ሂደት እንደው ሂደት ልበል እንትን እንኳን ባይሆን ሂደቱ አትሊስት በጥሩ ሁኔታ የተጀመረ ነበር የሚመስለው። ብልጽግና የሚለው ቃል የሚያመጣው ከብልጽግና ወንጌል ጋር ያለውን ጣጣ ለጊዜው እሱን አንድ ራሱን የቻለ ርዕስ ስለሆነ በኋላ አነሳው። ግን በኋላ የምናነሳቸው ክስተቶች በተለይም የሃጫሉ ሁንዴሳ ግድያ ተከትሎ የመጣው ነገር በተወሰኑ ስብሰባዎች ላይ የኦሮሚያ ክልል ፕሬዚደንት የሆኑት አቶ ሽመልስ የተናገሩት ንግግር ከዛ በፊትም ከሳቸው በፊት የኦሮሚያ ፕሬዚደንት የነበሩት አቶ ለማ መገርሳ የተናገሩት ንግግር በድርጊትም የምናየው ነገር አቶ ታከለ ኡማ በአዲስ አበባ ላይ ያካሄዱትን ፖሊሲ ስናይ ግን አንደኛ የህወሓት አይነት አመራር እንደቀጠለ ነው። ህወሓት ይዞት የነበረውን ሚና በኢህአዴግ ውስጥ ኦህዴድ ብልጽግና ኦሮሚያ በሚል ስም ብልጽግና አጠቃላይ ላይ እያካሄደው እንደሆነ ነው ያየነው። ይሄ ማለት ምንድነው? ህወሓት የነበረውን የገቢና ሚና ኦህዴድ ነው የያዘው። ዝርፊያው፣ ሙስናው፣ ዘረኝነቱ፣ ጸረ ኢትዮጵያዊነቱ፣ ግድያው፣ ተራ ውንብድናው እንደቀጠለ ነው። እንደቀጠለ ብቻ ሳይሆን ደግሞ አንድ ገጣሚ ዛሬ ጠዋት ስሙን ረሳሁት፣ በጣም በሚገልጽ ሁኔታ ነው ያስቀመጠው። የቀን ጅብ አባረን የጅብ ቀን መጣ ብሏል። እና እጅግ የተራቡ እጅግ አደገኛ እጅግ አስፈሪ ጅቦች ናቸው አሁን ያለው ከቀድሞች በጣም በሚያስፈራ ሁኔታ ከተማውን በመዝረፍ ወይንም ደግሞ ከተሞችን እና መሬቱን በመዝረፍ ሳይሆን ከተሞችን በማጥፋት ሌቨል ኦፍ ፖለቲክስ የሚንቀሳቀስ ካድሬ ነው አሁን የተፈጠረው። እና የብልጽግና ምስረታ አሳይቶን ወይንም ገምተን የነበረው ዳይሬክሽን እምነቱ ሙሉ ለሙሉ ጠፍቷል። አሁን ይሄ በፖለቲክስ እና በኢኮኖሚ ጉዳይ ላይ ስናየው ማለት ነው። ስለዚህ የብልጽግና ምስረታ ኢትዮጵያን ወደ ተሻለ አቅጣጫ ዲሞክራሲ ምናምን የሚል ወሬ አላወራም፣ ግን ከዲሞክራሲ ሳይሆን ካለንበት የብሔርና የጎጥ ፖለቲካ
ቢያንስ ወደ ተሻለ የፖለቲካ ማህበርና የፖለቲካና የኢኮኖሚ የማህበራዊ ስርዓት ውስጥ ወደ መሸጋገር ሂደት የነበረውን ጉዞ ወደ ማደናቀፍ እንደውም አደጋ ወደ መሆን መጥቷል። ስለዚህ እኔ የብልጽግና ምስረታ ከምናየው ላይ ተነስተን ከምንሰማው ተነስተን በዚህ ሁኔታ ከቀጠለ ሌላ አዲስ እርምጃ ካልመጣ አዲስ ማለቴ ይሄ አሁንም ያለውን ኦሮሚያ ብልጽግና፣ አማራ ብልጽግና፣ ትግራይ ብልጽግና፣ ሶማሌ ብልጽግና ምናምን የሚል ቀል ተትቶ ወደ ሌላ አቅጣጫ መሄድ ካልተጀመረ አጠቃላይ የአገሪቷ ሁኔታ ጥያቄ ውስጥ የከተተ ጉዞ ነው። አንደኛ። ሁለተኛ ብልጽግና ከሚለው ስም ጀምሮ ከብልጽግና ያው ጠቅላይ ሚኒስትር አብይ አህመድ፣ ኢንጂነር ታከለ ማነው፣ አቶ ሽመልስ፣ አባዱላ ገመዳ የመሳሰሉት ሰዎች የፕሮቴስታንት እምነት ተከታዮች ናቸው። ፕላስ ከፕሮቴስታንት እምነትም የብልጽግና ወንጌል ተከታዮች ናቸው። የፕሮስፔሪቲ ጎስፕል ደግሞ ብዙ ኮተት ያለበት ኢቭን በፕሮቴስታንት አማኞች ዘንድ በጣም የሚወቀስ ዘረፋንና ምንድነው ሙስናን ተቋማዊ የሚያደርግ ቁስ ላይ የተመሰረተ ነው። ሀብትና ገንዘብ ላይ የተመሰረተ የትንፍጩ ዱቄቱ ነው እንደሚባለው ገለውም ዘርፈውም ቢሆን ሀብታም እስከሆኑ ድረስ ሀብትን እንደ ግብ እንደ ህይወት እንደ ስኬት ምንጭና እንደ ስኬት መለኪያ የሚያይ ስነ መለኮት ነው። ያንን ስነ መለኮት ተመስርተህ የምትመሰርተው ፓርቲና ግሩፕ የሚፈጥረው ባህል የውስጥ ባህል በጣም ዘግናኝ ነው። አንደኛ በጣም ዘረፋን የሚያበረታታ ነው። ይሄ በራሱ ያለውን ጣጣ ያዝልኝ ኦልሬዲ ያየነው ነው። ባለስልጣኖች በብዙ ሺህ ዶላር የሚቆጠር ሱፍ መልበስን ደሞዛቸውና ህይወታቸው በሺህ ዶላሮች ነው ማውራው የሚቆጠር ሱፎችን መልበስን እንደ ስኬት የሚያዩበት የመንግስት መስሪያ ቤት ቢሮዎች የሚብለጨለጩበት መጠን ሳውና ምናምን ያላቸው የመንግስት መስሪያ ቤት ቢሮዎች እንዲገነቡ የሚያደርግ አመለካከት ኤስቴቲክስና ቫልዩ ያለው እንትን ቲዮሎጂና አይዲዮሎጂ። ይሄ አንደኛው ጥያቄ። ከዚሁ ከብልጽግና ወንጌል ጋር ተያይዞ የሚመጣው ሁለተኛው ነገር አመራር በሙሉ ተቋማዊ የብልጽግና ወንጌልን የሚከተሉ ቤተክርስቲያኖችን ሄደህ ካያቸው አመራራቸው ተቋማዊ ወይም የቡድን አይደለም፣ የግለሰብ አመራር ነው። ብልጽግና ፓርቲ ውስጥ ያየነው ሌላው ነገር ነገሮች በሙሉ ተጠቅለው ጠቅላይ ሚኒስትር አብይ ጋር እንዲመጡ ወይንም ደግሞ ኦሮሚያ ጋር ሄድ ተጠቅለው ሽመልስ ጋር እንዲመጡ የሚደረግ እንጂ ነገሮች በተቋም በቡድን ተተንትነው ግንዛቤ ተወስዶባቸው ጥናት ተደርጎባቸው የሚወሰዱ እርምጃዎች አይደለም የምታየው። በዚህ መልኩ ካየነው ኢህአዴግን ገለውት ሊሆን ይችላል። ግን ኢህአዴግን የገደሉት በጣም አደገኛ ወደሆነ አቅጣጫ ነው የወሰዱት። ስለዚህ የግለሰብ አመራር የግለሰብ ስህተት የአገር ስህተት የመሆን አደጋ ውስጥ እየገባን ነው፣ የባሰው ነው። ስለዚህ እንደ ፓርቲ ሳይሆን እኔ አሁን ብልጽግናን የማየው እንደ አንድ ትልቅ ሜጋ ቸርች ነው። ይሄ ከልት እንደ አንድ ትልቅ የስህተት የኑፋቄ ፓርቲ ብለው ልትይዘው ትችላለህ። የኑፋቄ ትምህርትና የኑፋቄ ፖለቲካን ያቀላቀለ የሆነ የእምነት እንቅስቃሴ አይነት ነገር የሆነ የመሄድ እድል አለው። እዛ እምነት ውስጥ ደግሞ የሚመለከው ማን ነው፣ የሚጨበጨበው ለማን ነው፣ የሚሰማው ማን ብቻ ነው የሚለውን ጥያቄ ስትከተው መልሱን እያገኘው ትሄዳለህ። ከዛ ጋር ደግሞ ተያይዞ የሚመጣው ምንድን ነው? የብልጽግና አመራሮች የብልጽግና ስነ መለኮት ተከታዮች በአብዛኛው ምእመናቸው ላይ ወይንም ደግሞ ቤተ ክርስቲያናቸው ላይ ሳይሆን ወጪ የሚያወጡት ፒአር ላይ ነው። ፒአር ላይ ነው፣ ቅስቀሳ ላይ ነው። ዳቦ የሚተርፈው ግን ለአማኙ ነው። ጣጣውማ ለሱ ነው። እና የብልጽግና እምነት የሚከተሉ ቤተ ክርስቲያኖች የሚዲያ ተቋማቸው በጣም አስደንጋጭ፣ ለግራፊክስ የሚያወጡት ለካሜራ የሚያወጡት ማንም ኖርማል ሚዲያ የመንግስት ሚዲያ እንኳን የሌለ ወጪ ነው የሚያወጡት። ይሄ ባህል ፓርቲ ውስጥ በነ ጠቅላይ ሚኒስትር አብይ በኩል በቀጥታ መጥቶ አሁን የአገር ባህል እየሆነ ነው። ምን ለማለት ነው? የፖለቲካን ሙሉ በሙሉ በፕሮፓጋንዳ ብቻ የይቅርታ ቀን፣ የፍቅር ቀን፣ የሰላም ቀን፣ የምናምን ቀን
እያልክ ፒአር ስራ መስራት ፒአር በጣም ትልቅ የፕሮፓጋንዳ አንድ የፖለቲካ አንድ አካል ግን ፖለቲካ በሙሉ ፒአር አይደለም። ፖለቲክስ በጣም ሰፊ ነገር ነው። የፖለቲካል ኢኮኖሚ ማህበር መመስረት አለብህ፣ ተቋሞችን መመስረት አለብህ፣ ህጎች መቀየር አለብህ እና አሁን የፓርቲው ባህል ሳዩ የብልጽግና ባህል የአመራሩ አመለካከት ምናምን በቃ ኮንፊውዝ እና ኮንቪንስ እስካረክ ድረስ ካጭበረበርክ፣ እስካወናበድክ፣ ድራማ እስከሰራ፣ ካባ እስከለበስክ፣ ትራፊክ ሆነ እስከታየህ ድረስ በጣም በቃ ነገሮችን መልሰህ የምታልፍ ይመስላል። የሆነ ኢንተርቪው እስከሰጠህ ድረስ ኖ የሀገሪቷ መሰረታዊ የሆኑ የፖለቲካል ኢኮኖሚ ጥያቄዎችን አድሬስ የሚያደርግ ፕሮግራምና ያንን ፕሮግራም ለማስፈጸም ደግሞ እያንዳንዱን እርምጃ አጥንተህ ለእያንዳንዱ አንተ ለምትወስደው እርምጃ ለሚመጣብህ መልስ ስትራቴጂክ የሆነ መልሶች እየሰጠህ የምትሄደው ነገር ነው። በዚህ ጠቅላይ ሚኒስትር አብይ ይልቅ ጠቅላይ ሚኒስትር መለስን ብናወዳድር ለምሳሌ ጠቅላይ ሚኒስትር መለስ የተቀበሏትን ኢትዮጵያ ከደርግ የተቀበሏትን ግባቸው ኢትዮጵያን ማፍረስ ስለነበረ ኢትዮጵያን የማፍረስ ስራቸውን በጥንቃቄ ነው የሰሩት። ህገ መንግስት ቀይረው ክልሎችን አፓርታይድ የሆነ ክልል ሰርተው ከዛ በዛ ዙሪያ አዲስ ኤሊት ገንብተው ለዛ ኤሊት መተዳደሪያ የሚሆን መዋቅሮች ዘርግተው ጉቦ እንዴት እንደሚሰሩ፣ መሬት እንዴት እንደሚሸጡ፣ ሚሊተሪ ውስጥ እንዴት ሚሊተሪውን አፍርሰው የነበረ በጣም ታሪካዊ የነበረን ሚሊተሪ፣ ፕሮፌሽናል የነበረን ሚሊተሪ በብሔር አዋቅረው ይሄ አንድ የፖለቲካል መሪ ሊሰራው የሚገባ ፕሮጀክቱን እንደዚህ ነው የሚሰራው። ጠቅላይ ሚኒስትር አብይ ኢትዮጵያ በማለትና በማውራት በጣም ወደር የላቸው። በስራ ግን በጣም ጠቅላይ ሚኒስትር አብይ አፍ ላይ ያለችው ኢትዮጵያና መሬት ያለችው ኢትዮጵያ በጣም እሳቸው እጃቸው ላይ ያለችው ኢትዮጵያ በጣም የተለያየች። ስለዚህ እኔ ይሄ የመጣው ከምንድን ነው የብልጽግና ስነ መለኮትና እዛ የብልጽግና ቤተ ክርስቲያኖች ውስጥ ያለው የፒአር ላይ ያለ እምነት ስትራቴጂ ላይ፣ ፖለቲካል ኢኮኖሚ ላይ፣ ፖለቲክስ ላይ ሳይሆን ትኩረታቸው ፒአር ላይ ብቻ ነው። ይሄ ትልቅ አደጋ ነው ለሳቸውም ለፓርቲውም ብሎም ለኢትዮጵያ በጣም ትልቅ አደጋ ነው የሚሆነው። ይሄን ያየሁት ከብልጽግና መስራታና ባለፈው ከተመሰረተ ወዲህ ያየነው ብልጽግና እንደ ፖለቲካል ፓርቲ ሳይሆን ኦፕሬት የሚያደርገው እንደሆነ የእምነት የከልት ተቋም ነው ኦፕሬት እያደረገ ያለው። ታሚ ከዚህ አሁን ካነሳው ከዚህ የብልጽግና የመጀመሪያ ጊዜ የነበረው ሁኔታና አሁን ያለው ሁኔታ አብዛኛው ሰው በማህበራዊ ድረገጽም እንዲሁም በተለያዩ ጉዳዮች ላይ ሲነገር ይሰማልና ጠቅላይ ሚኒስትሩ ላይ እምነት የማጣት ነገር ማደሩን የምታየውና የምንሰማው ነገር አለና ትላንትናና ዛሬ ደግሞ ጠቅላይ ሚኒስትሩ በኢትዮጵያ ቴሌቪዥን ኢንተርቪው ተደርገዋል። ሀሳባቸውን ሲናገሩ ነበርና እዛ ላይ ይኸው ጥያቄ ተነስቶላቸው ነበረ እና የመለሱት መልስ አለ። በአፍሪካ እንደኔ ተቀባይነት ያለው መሪ የለም፣ ስኬታማ መሪ ነኝ፣ እንዲሁም የችግኞችን መትከል በተመለከተ አንስተው ቻይናና እነ ትራምፕን ቢሞክሩት የማይቻል ነገር ነው የሚሉላ ነገር ተናግረዋልና ይሄንንስ እንዴት አየኸው ነው? ስኬታቸው እንዴት እንገምግመው? እሺ አሁን ከህዝብ የሚሰማው ነገርና እሳቸው ከሚሉት አንጻር እንዴት እናሳርቀው? እንዴት አድርገን እንትን ብለው? እሺ ያው የፖለቲካል ሳይንቲስቶች መንግስትን ሲያጠኑ ከመንግስት ጋር በባህሪው ተመሳሳይ ነው ብለው የሚያጠኑት የተደራጀ ወንጀለኛ ነው ወይም ኦርጋናይዝድ ክራይምን በተለይም በአደገኛ እጽ ንግድ ላይ እነ ኤስኮባርን ነው የሚያጠኑት እና የአደገኛ እጽ ነጋዴ የመጀመሪያው ህግ በንግዱ ላይ ስኬታማ ለመሆን የመጀመሪያው ህግ የምትሸጠውን እጽ ራስ አትጠቀም። ለፖለቲከኛም የመጀመሪያው ህግ የምታወራውን አትመኑ። ጠቅላይ ሚኒስትር የሚያወሩትን የሚያምኑ ስለሚመስለኝ የሚሸጡትን እየተጠቀሙ ነው። ስለዚህ ይሄ በጣም ትልቅ አደጋ ነው። የዚህ አደጋ ደግሞ ውጤቱ ፊት ለፊት ግልጽ ሆኖ እየመጣ የኢትዮጵያ መሪ ከዚህ በኋላ በተለይ እሳቸው
ሶስት አማራጭ ነው ያላቸው። አንደኛ ወይ በስኬት ፕሮጀክት ምንም ይሁን ፕሮጀክታቸውን በስኬት አሻግረው ጨርሰው ለሚቀጥለው ሰው ስልጣን እሳቸው እንደሚሉት ማስረከብ ነው። ወይም ደግሞ ከዚሁ ከማስረከብ ጋር ተያይዞ ከእሳቸው ቀድመው የነበሩት ጠቅላይ ሚኒስትር ኃይለማርያም ደሳለኝ እንዳደረጉት አልቻልኩም፣ ይህን ነገር ለሚቀጥለው ሰው ማስረከብ የሚል ነው። የኃይለማርያም እድል የላቸውም ብዬ አምናለሁ። የጠቅላይ ሚኒስትር ኃይለማርያም እድል የሌላቸው ለምን እንደሆነ እነግርሃለሁ። ያላቸው ከዚህ በመቀጠል በጣም ሁለት አደገኛ ነገር ነው ፊት ለፊታቸው ያለው። አንደኛው የኮሎኔል መንግስቱ ኃይለማርያም አይነት አገር ጥሎ መሄድ ነው። እሱ ለግላቸው ሊጠቅማቸው ይችል ይሆናል፣ ለኢትዮጵያ በጣም ትልቅ አደጋ ሊፈጠር ይችላል። ሁለተኛውና በጣም አስፈሪው ፊት ለፊታቸው ያለው የጋዳፊ ዕጣ ፈንታ ነው። የጋዳፊ ዕጣ ፈንታ ምን እንደሆነ እናውቀዋለን። ይሄ ሊሆኑ የሚችለው ለምንድን ነው? በመጀመሪያ ደረጃ አንድ ጠቅላይ ሚኒስትር ማውራት ያለበት ወይም አንድ አገር የሚመራ ሰው በተሳኩለት ፕሮጀክቶች መጠን አይደለም። በመጀመሪያ ደረጃ 5 ቢሊዮን ዛፍ ስለመተከሉ የነገረን መንግስት ራሱ ነው። ኢንዲፔንደንትሊ በገለልተኛ በሆነ ወገን ያወቅነው ነገር የለም። ስለዚህ ይህን ውሸት ራሳቸው አምነውት ከሆነ በጣም አደጋ ነው። አንደኛ። ሁለተኛ፣ አንድ የፖለቲካል መሪ ስኬቱን የሚለካው በፈጠረው የራሱ ደጋፊ በሆነ የፖለቲካና ኢኮኖሚ ማህበረሰብ ነው። ይሄ የኔ ደጋፊ ነው በሚል ለምሳሌ ህወሓት ማን ይደግፈው እንደነበረ ያውቃል፣ አሁንም ድረስ ያውቃል። ከምን አይነት ኤሊት ከማህበረሰብ ውስጥ የትኛውን ልሂቃን፣ የትኛውን መደብ፣ የትኛውን ወገን እንደሚደግፈው በግልጽ ያውቃል። የፈለገ ልትቃወመው ትችላለህ ህወሓት። በተለይም ጠቅላይ ሚኒስትር አብይ ጠቅላይ ሚኒስትር ከሆኑ በኋላ ደብረጽዮን የተናገሩትን አንድ ንግግር በፓርቲ ስብሰባ ውስጥ ሄደህ ብታየው ደብረጽዮን በግልጽ ነው ያስቀምጡት የህወሓትን የኢህአዴግን አይዲዮሎጂ መስመር የማ ደጋፊ እንደሆኑ፣ ማን የነሱ ኢንተረስት ደጋፊ ወኪል እንደሆነ በደንብ አስቀምጠውታል። የጠቅላይ ሚኒስትር ደጋፊ አሁን የጠቅላይ ሚኒስትር አብይ ደጋፊ ማን ነው? ኦሮሞ ብሔርተኞች ናቸው? ኖ። ኦሮሞ ብሔርተኞች በአሁኑ ሰዓት በጣም ዋነኛ ተቃዋሚ ሆነው ወጥተዋል። የስ የተወሰነ ጥቅም ያገኙ እና ከጥቅማቸውን አያይዘው የወጡ ከሌላው የተሻለ ድጋፍ የሰጧቸው ሰዎች አሉ። ከሌላው ኦሮሞ ብሔርተኞች ግን ከኦነግ ጋር በተፈጠረው ግጭት፣ ከነጃዋር ጋር በተፈጠረው ግጭት ዳያስፖራ ኦሮሞ ብሔርተኞችን አሁን እያየ ከሆነ ኤምባሲ እስከ መቆጣጠር ከመቼውም ጊዜ በላይ ነደው ወጥተዋል። ስኬታማ ይሆናሉ ወይ አይሆኑም? ኖ። ግን ሲግኒፊካንት ፖርሽን ኦፍ ደጋፊ ወጥቷል። አማራ ክልል ነው እርሰው፣ የከተማው ሰው ነው ቴንኪው። ኮንዶሚኒየሙን ቀምተህ የነበረውን አንድ ተስፋ ቀምተህ አታኸዋል። ይሄን አይነት ፖለቲከኛ ድጋፉን ቀን በቀን በየቀኑ ሰበብ እየፈለጉ ነው ጠቅላይ ሚኒስትር አብይ ደጋፊ የሚቀንሱት። እና ከዚህ በኋላ አሁን እኔ ቢጠየቁ የትኛው የኢኮኖሚና የፖለቲካ የማህበር መሰረት ነው የጠቅላይ ሚኒስትር አብይ ደጋፊ? ብልጽግና ነው። ብልጽግናን ቅድም እንደነገርኩ እስካሁን በብሔር የተከፋፈለ በውስጡ በጣም የሆነ ኮተት የሆነ አይዲዮሎጂና ቴዎሎጂ የያዘ ካልት ነው። ፓርቲ ብለህ መስመር ያለው ተቋም ያለው የውስጥ አባላትና የውጭ ደጋፊዎች የውስጥ አባላትም በካድሬ ደረጃ ይህን ያህል ከፍተኛ ካድሬ፣ ዝቅተኛ ካድሬ፣ የበላይ አመራር የምትለው አይነት አወቃቀር የሌለው ኦና የሆነ ቤት ነው። ይህንን ቤት ይዘህ ነው አንተ ደጋፊ ያለኝ በአፍሪካ በጃፓን እያልክ የምታወራው? ኖ ዩ ካንት። ስለዚህ ጠቅላይ ሚኒስትር አብይ ይህን ችግር አውቀው ነገር ግን ያው ማለት ስላለባቸው እኔ ትልቅ ድጋፍ አለኝ እያሉ ከሆነ እሱ ጥሩ ነው። ግን አቅጣጫቸውን ለመቀየር አሁንም ጊዜ አላቸው። ፖለቲካል ኢኮኖሚ ላይ በጣም በጣም ሲሪየስ መሆን አለባቸው። ከዚህ በኋላ ፒአር አይደለም፣ የገጽታ ግንባታ አይደለም ፖለቲካ። እሱ አንድ ፓርት ነው። ትክክለኛ የሆነ የፖለቲካ ቡድን ያስፈልጋቸዋል። የፓርቲ አባላት የሚሆኑ ከፓርቲ ውጭ ያሉ ፓርቲው እንደገና በስነ ስርዓት መዋቀር አለበት። የመንግስት መዋቅርና የፓርቲ መዋቅር በስነ ስርዓት መለየት አለበት። የተፈለገው የፖለቲካና የኢኮኖሚ ግብ ምንድን ነው? ምን አይነት የፖለቲካና ኢኮኖሚ ማህበረሰብ ነው መፍጠር የተፈለገው? የኦሮሞ ብሔርተኞችን ጥያቄና
አዲስ አበባም ትሁን የኢትዮጵያ ብሔርተኞች የአማራ ብሔርተኞች ፖለቲካና ኢኮኖሚ ጥያቄ በምን መልኩ ነው በፈጣን ሁኔታ ማስታገስ የሚቻለው? የሁሉንም ጥያቄ በአንድ ጊዜ መመለስ አይቻልም። ይሄ የአንድ ቀን ስራ አይደል። ግን በሁለት ዓመት ውስጥ የህገ መንግስት ጥያቄ አልተስተካከለ፣ የአዲስ አበባና የሌሎች ከተሞች ጥያቄ ጉዳይ አልተስተካከለ፣ የኢትዮጵያ ዘለቄታዊ ብሔራዊ ማንነትና ጥያቄዎችን ማስተካከያ መንገዱ እንኳን አልተጀመረም። ስለዚህ ሆይሆይታ አይደለም፣ ድጋፍ አለኝ ዛፍ ተከልኩ፣ ይሄ አይደለም። አክቹዋሊ ፖለቲካ ስራ አልተሰራም እና ይሄ ነው በአጭሩ ያለኝ መልስ። የድጋፍ ማጣታቸው ሊያሳስባቸው ሊያስደነግጣቸው እንቅልፍ ሊነሳቸው ይገባል። ለራሳቸው ሲሉ መጀመሪያ ኢትዮጵያ እንደምንም ትተርፋለች። ግን እድል ፈንታቸው አሁን ፊት ለፊታቸው ያለው በጣም 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 አደገኛ። ይሄ ነው የሚታይ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን። ፖለቲካል ኢኮኖሚ ስርዓት ለመለወጥ ካላቸው ስግብግብነት የተነሳ የመንግስት ያለመረጋጋት ዋነኛው ምንጭ ራሳቸው እየሆኑ እንደሆነ እየገባቸው አይመስልም። አገር ውስጥ መረጋጋትን መፍጠር አይደለም ወዲያው ምክንያቱም የራባቸው ብዙ ሚሊዮን ጅቦች ነው ይዘህ የመጣው እና እነዛን ብዙ ሚሊዮን ጅቦች ምን አድርገህ ነው የምታበላቸው? የእነሱን ጩኸት ጊዜ አይሰጥም። በዛ ላይ ደግሞ ላለፉት 50 ዓመታት የኦሮሞ ብሔርተኝነት ትርክት ምን ነበር? ገባ ኢትዮጵያ በሙሉ ኦሮሚያ ወርቁ ከኛ ነው፣ አትሌቱ ከኛ ነው፣ እንትኑ ከኛ ነው፣ ሁሉ ነገር ወተቱ ከኛ ነው፣ ቅቤው ከኛ ነው ሲል የነበረ ተረክ ያለው በሙሉ ያለሱ ማይኖርና እሱ ብቻውን ደግሞ መብላት ያለበት እንደሆነ ሲያስብ ነው ይኖር። ወደ ከተማ መጥቶ መፍለስ የሚፈልገውንና ከተሜ መሆኑ የሚፈልገውን አዲስ አበባ ውስጥ ኮንዶሚኒየም የሚፈልገውን አዲስ አበባ ውስጥ መሬት የሚፈልገው ከዛ አዲስ አበባ ውስጥ ስራ የሚፈልገው ስራ ስል ደግሞ የስራ እድል ፈጠራ አግኝቶ መንቀሳቀስ የሚፈልገውን ሳይሆን የመንግስት ቤት ተቀጥሮ መዘፍዘፍ የሚፈልገውን ካድሬ ምን ታርቁ ብዙ ያልተወራለት አዲስ ክፍለ ከተማ ተቋቁሞ ያ ክፍለ ከተማ የተዋቀረው አስፈላጊ ስለሆነ ነው አይደለም። ይሄ ተጨማሪ ካድሬ ለመሰብሰብ ይሄ ገባ ህወሓትን የጣለው እኮ በጣም ኮምፕሌክስ የሆነ ሲስተም አይደለም። የራሱ የፈጠረው ካድሬ ብዛት ሊበላ ያልቻለ በልቶ የማይጠግብ ካድሬ ባይትስ ቬሪ ኔቸር በልቶ ሊጠግብ አይችልም። በትናንትናው ዕለት በሰሞነኛ ጉዳዮቻችን ጋር ከጋዜጠኛ ታምራት ጋር የጀመርነውን ውይይት አሁን እንቀጥላለን። ተከታተሉ። እንግዲህ ሌላኛው ባለፈው ሳምንት ከፍተኛ መነጋገሪያ ሆኖ የዘለቀው በሶሻል ሚዲያውም ብዙም ሲነጋገርበት የነበረው ወጣ የተባለ አንድ ረቂቅ ህግን የተመለከተ ነበር። ያ ደግሞ 2 ቋንቋዎችን ያልቻለ ሰው በፌዴራል መንግስቱ ውስጥ ስራ መቀጠር አይችልም የሚል ነገር ወጥቶ ነበር መረጃ። በኋላ ላይ ትላንትና ዕለት ማስተባበያ የወጣበት ሁኔታ አለ። እንዴት አየው ይሄን አካባቢ? በጣም ያወዛገበ ጉዳይ ስለነበረ ነው። ባለፈው ፕሮግራማችን ላይ አንድ ያልከው ነገር ምንድነው? ጠቅላይ ሚኒስትሩ ፓርላማ ውስጥ በሚያደርጉት ሪፖርት ሲሆን አንድ ርዕስ መርጠን ሳይሆን ሲሆን ሙሉውን መከታተልና ሙሉ ዘገባ ማቅረብ እንደ ሚዲያ እንችል ይሆናል። ይሄም ነገር ያኔ ነበር ዲስከስ ተደርጎ የነበረው በፓርላማ ጉዳይ እና ውይይቱ እንደውም ቋንቋን ይበረታታል በሚል መንገድ እንዲታይ የሚል ነው። ማስተባበያውም እንደዛ ነው የቀረበው። ነገር ግን ታዲያ ሰውን ይበረታታል ከተባለ ለምን ምን አዲስ ነገር አለው? ምን ያንጫጫል ልትል ትችላለህ። ግን ጠቅላይ ሚኒስትር አብይ ከመጡ ወዲህ ከዛም ደግሞ በራሱ በአዲስ አበባም ህግ በለው በህገ መንግስቱ በለው እጅግ ህገወጥ በሆነ መንገድ የቀድሞ ምክትል ከንቲባችን ታከለ ኡማ ስልጣን ላይ ከመጡ ወዲህ በአዲስ አበባ ላይ በተደጋጋሚ ሲራመድ የነበረውን አጀንዳ እንዳየ ነው። በትርክትም በርዕዮተ ዓለምም በፖለቲካ ኢኮኖሚም ለውጥ ኦህዴድ ያሳየው ለከት የለሽ ስግብግብነት በሁሉ ቦታ ነው እየታየ ያለው።
ስራ ዕድል በመፍጠር በመሬት መከለል፣ መሬት ዘረፋ፣ በባንክ በኩል ይሰጡ የነበሩ ብድሮች ብቻ አለ በምትለው መንገድ በሙሉ በጣም ከባድ ዘረፋ ነው ሲካሄድ የነበረው። ያው የዚህ የመጀመሪያ ምክንያቱ የገነባ ነው የፌዴራል ስርዓት ቋንቋ ላይ የተመሰረተ በብሔር ላይ የተመሰረተ እና ቋንቋና ብሔርን የሚረዳበት እጅግ በጣም ጎጥን ወይም ጎሳን የሚረዳበት መንገድ በጣም የጠበበ በመሆኑ የአዲስ አበባ አይነት ውስብስብ ማንነት የተለያየ አይነት ማንነት ያላቸው ማለትም አትሊስት ፌዴራል ስርዓቱ ወይም ህገ መንግስቱ በሚረዳው በጠበበ መልኩ አማራነትንም ኦሮሞነትንም ትግሬነትንም እጅግ በጠበበ መልኩ የማይረዳን ማንነት ከተሜነትን አለመረዳት ብቻ ሳይሆን መጥላት መጸየፍ የተጠናወተው ስርዓት ነው። የዚህ የጥላቻ ጫፍ ደግሞ በቃ ይሄ የጦሩን ጫፍ የምታገኘው ደግሞ ኦፒዲዮ ውስጥ ነው። ስለዚህ በተደጋጋሚ ስናየው የነበረው እንዳልኩ ከታከለ ኡማ ስልጣን አሰጣጥ ጀምሮ ወይንም ከዛ ጊዜ ጀምሮ የተወሰዱ የመሬት ፖሊሲዎች፣ የተለያዩ ፖሊሲዎች ይሄም ሲመጣ ዜናው ተአማኒነት ያገኘው ለምንድን ነው? እስካሁን ሲደረጉ ከነበሩት እርምጃዎች ጋር ተቀራራቢ ስለሆነ ሰው መጀመሪያ ካች ያደረገው። ሁለተኛ ዜናው ይበረታታል እንጂ ግዴታ አይደለም ማለት እንደዚህ አይነት የሚል ህግ የለም ማለት ይበረታታል ማለት ስትሄድ የሚሆነውን ታውቀዋለህ። ዛሬ ደግሞ ይሄን ነገር ባለፈው አውርተነዋል እኔ እናንተ ለሚድሮክ ያሉትን ነገር ማለትም ሚድሮክን ምንድን ነው ያሉት? ከሮያሊቲ ጥያቄ አልፈው የሼር ሆልዲንግ ጥያቄ ጠይቀው ነገ ደግሞ አሁን በአዲስ አበባ መንግስት ውስጥ ደግሞ ወይንም በአዲስ አበባ በሚገኙ ፌዴራል መስሪያ ቤቶች ውስጥ ለመቀጠር ሁለት ቋንቋ ይበረታታል ካሉ በኋላ ካልሆነ አይቻልም ወደሚል ይቀየራል። ከዛ አንተ ነው ራሱን የምትቀጥረው ሰው እነዚህን የቋንቋ ነገሮች ያላሟላ እንዳይሆን ወደ መባል እየመጣ እንደሆነ ነው። ይሄ ከጥቂት ደቂቃዎች በፊት ባነሳ ነው የጉራ ፈርዳ ውይይት ላይ ምንድን ነው ብያለሁ። መቼ ነው ይሄ ሀገር የሚረጋው? መቼ ነው ጠቅላይ ሚኒስትር አብይ ሀገር ማረጋጋት ላይ የሚያተኩሩት ብያለሁ። ጠቅላይ ሚኒስትር ራሳቸው እዚህ ፓርላማ ላይ እንዳየነው እንደሆነ ንግግሩን 2-3 ቋንቋ ቢችል ምን ችግር አለው ብለው እንደ ማለፊያ ነገር ነው ጥያቄው መነሳት እንደሌለበት ነገር ሁሉ አድርገው ነው ያለፉት። እነ ጠቅላይ ሚኒስትር አብይ ፈጽሞ ሊገባቸው ያልቻለው ነገር ማረጋጋት የመጀመሪያው ኃላፊነት የነሱ እንደሆነ አልገባቸውም። እስከነ ጭራሹ የአይዲዮሎጂካል ግባቸውን ለማስፈጸም እና የፖለቲካል ኢኮኖሚ ስርዓት ለመለወጥ ካላቸው ስግብግብነት የተነሳ የመንግስት ያለመረጋጋት ዋነኛው ምንጭ ራሳቸው የሆኑ እንደሆነ እየገባቸው አይመስለኝ። አገርን ማረጋጋት አንደኛው ኃላፊነት ከዚህ በፊት የነበረውን ኦርደር በጣም ወይም ከዚህ በፊት የነበረውን ስርዓት በአንድ ቀን ለመቀየር አለመሞከር። ለመቀየር ልታስብ፣ ልትመኝ፣ ልታቀድ ትችላለህ። ግን ያን ማድረግ ካለብህ እንዴት ነው ማድረግ ያለብህ? የምትከተለው ህግ፣ የምትከተለው ፖሊሲ፣ የምትከተለው መንገድ መከተልስ አለብህ ወይ? ይህንንስ ማንሳት አለብህ ወይ የሚለውን ጥያቄ ለመጠየቅ ፈቃደኞችም አይደሉም። አማርኛ በምን አይነት ታሪክ የአገሪቷ ቋንቋ እንደሆነ በምን አይነት ኢንተራክሽን ምን ሂደቶች እንደሄደ ለማወቅ ፈቃደኛም አይደሉም። የነሱ ብቸኛ እንትን ከአማርኛ ጋር ያላቸውን ኮምፕሌክስ ለማስፈጸም መሮጥ ነው። የሆነ ራሳቸው የፈጠሩት ከአማርኛ ጋር ግብግብ አለ። ያንን ግብግብ በህዝቡ ላይ ለመጫን ነው እየተሮጠ ያለ እና ምንም አይነት የፖለቲካ ኦርደር ጣጣ ሊያመጣ እንደሚችል የፖለቲካ ስርዓት መናጋት ሊያመጣ እንደሚችል አክቹዋሊ የሚያደርጉትን ነገር ስታየው መናጋቱን የሚፈልጉት ነው የሚመስሉት። ታም ይሄን ነገር ግልጽ እናድርገው። ለምሳሌ እኔ 2 ቋንቋ 3 ቋንቋ ባቅ እድለኛ ነኝ። ገንዘብ ነው፣ ስራ ነው፣ ብዙ ነገሮች ሊፈጥር ይችላል። የተፈለገው ነገር ግን ምንድን ነው? አሁን በርካታ ቦታዎች እንደሚሰማው ኦሮምኛን የአዲስ አበባ ውስጥ ካልቻልክ ስራ አትገባም የሚለው ነገር ነው። ሰዎች ጋር ያለው እንደዚህ ነገር ስላለ እስኪ አጥራልኝ እስቲ ነገር። በጣም ቆንጆ ጥያቄ።
አሁን የተፈለገው ምንድነው አይደል ጥያቄ የተፈለገው ምንድነው የሚለውን ነገር ለመመለስ አንድ እርምጃ ወደ ኋላ ሄደን ኦህዴድ ውስጥ ያለው መንተክተክ አለ። ኦህዴድ ውስጥ ምን መንተክተክ አለ በላይ አንደኛ እነ ጠቅላይ ሚኒስትር አብይ አህመድ፣ ታከለ ኡማ፣ ለማ መገርሳ፣ አባዱላ ገመዳ ምናምን የመሳሰሉት ሰዎች የኦፒዲዮ ፕሮቴስትን ሲመሩ ቃል የገቡለት ስርዓት አለ። ስራም ያለው ስርዓት አለ። ቃል የተገባለት ደግሞ ነገ በቃ ሀገሩ ሁሉ ያንተ ነው፣ እንዘርፋለን፣ እንበላለን፣ እናጭዳለን የተባለ ያለውን ስራ አጥነት አስበው ያለውን ችግር አስበው ያለውን የሪሶርስ እጥረት ደግሞ አስበው በሚሊዮኖች የሚቆጠሩ ስራ አጦች ተሸክመሃል። በሚሊዮኖች የሚቆጠሩ ስራ ያላቸው ቢሆኑም አዲስ አበባ ውስጥ መምጣት የሚፈልጉ ከተሜ መሆን የሚፈልጉ ካድሬዎችና መምህራን ምናምን የተለያዩ አነስተኛ ባለሙያዎች በሚሊዮኖች የሚቆጠሩ ሰብስበሃል። ከዛ በዛው ልክ ያህል ደግሞ ሪሶርስ የለህም። ኢትዮጵያ ነች ያለው ሪሶርስ ያለችው እንጀራ አንድ ነች። በዛ ላይ ምንም ቢሆን ካድሬዎች ናቸው። ኢህአዴግ ማለት ብልጽግና ማለት የካድሬ ስለዚህ ካድሬ መፍትሄ ሲያመጣ የካድሬ መፍትሄ ነው እንጂ ሊያመጣ የሚችለው ትንሽ ነቃ ያለ ነገር ስትራቴጂክ የሆነ ነገር ሰፋ ያለ ነገር ለማምጣት ስርዓቱን የሚለውጥ ነገር ማለትም የመጀመሪያው ይሄንን ሁሉ ቃል የገባህለትን ሰው ማስተንፈሻ አንደኛው መንገድ የፕራይቬት ማለት የግል ባለሀብትነትን ማነቃነቅና ኢኮኖሚውን ማነቃነቅ ኢኮኖሚውን ማረጋጋት አገር ውስጥ መረጋጋትን መፍጠር አይደለም። ወዲያው ምክንያቱም የራባቸው ብዙ ሚሊዮን ጅቦች ነው ይዘህ የመጣው አዲስ አበባ ስልጣን ላይ ወጣው እና እነዛን ብዙ ሚሊዮን ጅቦች ምን አድርገህ ነው ታውላችሁ? የነሱን ጩኸት ጊዜ አይሰጥህም። የተፈለገው ነገር ምንድን ነው የሚለውን ለመረዳት የሚጠቅም ምን ያህል ስርዓት ይህን ያህል ቃል ገብታችሁልን እንዲህ አገሪቷ በሙሉ የኛ ነች። በዛ ላይ ደግሞ ላለፉት 50 ዓመታት የኦሮሞ ብሔርተኝነት ትርክት ምን ነበር ገባ ኢትዮጵያ በሙሉ ኦሮሚያ ወርቁ ከኛ ነው፣ አትሌቱ ከኛ ነው፣ እንትኑ ከኛ ነው፣ ሁሉ ነገር ወተቱ ከኛ ነው፣ ቅቤው ከኛ ነው ሲል የነበረ ተረክ ያለው በሙሉ ያለሱ ማይኖርና እሱ ብቻውን ደግሞ መብላት ያለበት እንደሆነ ሲያስብ ነው ይኖር ይሄ ካድሬ። ስለዚህ በዚህ ላይ እነ ጀዋር ኦነግ ምናምን መተው ደግሞ በቀኝ በኩል ሌላ ነገር ሲተገትጉ ነበር። ስለዚህ አሁን ይሄን ለማስታገስ በተለይም አሁን እንግዲህ ስርዓቱን መጀመሪያ ስራ ላትሰጠው ትችላል። ቢያንስ ግን ኦሬዲ ስራ ውስጥ ያለውን ወደ ከተማ መጥቶ መፍለስ የሚፈልገውንና ከተሜ መሆኑ የሚፈልገውን አዲስ አበባ ውስጥ ኮንዶሚኒየም የሚፈልገውን አዲስ አበባ ውስጥ መሬት የሚፈልገውን ከዛ አዲስ አበባ ውስጥ ስራ የሚፈልገውን ስራ ስል ደግሞ የስራ እድል ፈጠራ አግኝቶ መንቀሳቀስ የሚፈልገውን ሳይሆን የመንግስት ቤት ተቀጥሮ መዘፍዘፍ የሚፈልገውን ካድሬ ምን ታረገዋል? ምንድነው የምታረገው? ያለው ስራ እድል የተወሰነ ነው። የመንግስት የመቅጠር አቅም የተወሰነ ያለው የስራ መድረክ የተወሰነ። ስለዚህ በሆነ መንገድ ለዚህ ካድሬ ኦፖርቹኒቲ መፍጠር የሌለ ከሌላው ከኔ ካንተ በትምህርትም በልምድም በከተሜነትም አድቫንቴጅ ካለው ሌላው ሰው የሆነ እንትን መፍጠር አለበት። የውድድሩ ሀዲድ ላይ ሌላ ሀዲድ እሱ የሚቀድምበት ሀዲድ ማመቻቸት አለበት። ያን እንዴት ነው የምታደርገው? ስለዚህ እቺን የቋንቋ ምናምን ነገር ታመጣና ትሰገስገዋለህ። ለምሳሌ ብዙ ያልተወራለት አዲስ ክፍለ ከተማ ተቋቁሟል። ያ ክፍለ ከተማ የተዋቀረው አስፈላጊ ስለሆነ ነው አይደለም? ይሄ ተጨማሪ ካድሬ ለመሰግሰግ ይሄ ገባ ህወሓትን የጣለው እኮ በጣም ኮምፕሌክስ የሆነ ሲስተም አይደለም። የራሱ የፈጠረው ካድሬ ብዛት ሊበላ ያልቻለ ማለት በልቶ የማይጠግብ ካድሬ ባይት ቬሪ ኔቸር በልቶ ሊጠግብ አይችልም። ምክንያቱም ካድሬ በስራ አይደለም ሀብቱን የሚያረጋግጠው እንትን በሌላ ሀብት ላይ በመንጠልጠል በፓራሳይትነት ነው የሚኖረው። አንድ ሰው ንግድ ለመጀመር ወይንም ስራ ለመጀመር የሚያየውን መከራ ለማየት ፈቃደኛ አይደለም።
የሆነ መንግስት መስሪያ ቤት ውስጥ ተወሽቆ እዛ ውስጥ ቅርቃር ውስጥ ተቀምጦ ስራ በማደናቀፍና በማላዘን መሬት ምናምን ጦር መሳሪያ የመሳሰሉ ነገሮችን በማግኘት የሌላውን ህይወት ሚዝረብል በማድረግ መኖር የሚፈልግ መደብ። ይሄን መደብ ማምታት ነው የመጀመሪያው ሶሉሽን። ወይንም በአንድ ጊዜ እንኳን ባትመታው ቢያንስ ለምሳሌ መሬትን የግሌ ማድረግ። ምክንያቱም ንግድን በጣም ባጠናከርኩ ቁጥር ንግድ ብዙ ሰው ይቀጥራል። ያን ቅጥር መንግስት ቀጥሮ አይደለም፣ ሌሎች ሰዎች ቀጥረው ከነሱ ላይ ግብር በመሰብሰብ የሚገኝ ሀብት ነው ሀገርን የሚያሳድገው። ያንን ለማድረግ ግን ትኩረትም እንዴት ወደዛ እንሂድ የሚልም ፍላጎት ያለው የፖለቲካ መደብ የለንም፣ የፖለቲካል ኢኮኖሚ መደብ የለንም። እና የተፈለገው በዋነኛነት ሞር የኦፒዲዮ ካድሬን ስራ እድል መፍጠር ብቻ ሳይሆን ከሌላው ጋር እንዳይወዳደር ብቃቱ ቢያንስም ብቃት ልምድም ባይኖረው ትምህርት ቢኖረው ባይኖረው እሱ አድቫንቴጅ እንዲያገኝ ማድረግ። ለምንድን ነው እዚህ ጣጣ ውስጥ የተገባው ካልከኝ ደግሞ እነ ጠቅላይ ሚኒስትር አብይ ከነ ጀዋር ጋር ከነ ኦነግ ጋር ባላቸው ፉክክር የሚያድናቸው ይሄ ካድሬን ብለው ያምናሉ። ያንን አዳኝ ኃይል እንግዲህ ለመቀለብ ነው የተፈለገው። ምንድን ነው የምትለው ወሳኝ ጥያቄ ነች። የተፈለገውም ይሄ ነው። ስለዚህ ይሄ ግን ለነ ጠቅላይ ሚኒስትር አብይ ያልገባቸው ነገር የከተማው ነዋሪ በለኝ ቀድሞ ስራ እድል የነበረው በለኝ ወይንም ይህንን ስታደርግ ስራ እድል የሚያጣው ወይንም የስራ እድል እንዳጣ የተሰማው ምን ሊወስድ ይችላል? ኮንዶሚኒየም ቆጥቦ የያዘውን ቀማኸው፣ መሬቱን ቀማኸው፣ አሁን ደግሞ የስራ እድሉን ትቀማዋለህ፣ ከዛ አገሬን ሙሉ ለሙሉ ተቀማው ብሎ የሚሰደድ ይኖራል። ያው አማራጭ የሌለው ግን ሁሉም ተሰዶ አገሩን ለቆ አይሄድልህም። የሚቀር ይኖራል፣ አንድም ይሁን 10። ከእሱ ጋር እንዴት እንደምትፋጠጥ እንግዲህ እግዚአብሔር ይወቅልህ። ያው ኦሮሞ ብሔርተኞች የዴሞግራፊክ የህዝብ ብዛት አድቫንቴጅ አለን፣ አዲስ አበባ የኛ ናት፣ እኛ እንውጣታለን ምናምን፣ የምትጠጣው ውሃ ከኛ ነው፣ ቆሻሻው የሚቃጠለው ከኛ ነው ብለው ስለሚያስቡ የህዝብ ብዛት ያድነናል ብለው ከሆነ ወይሌን ጉድ መንገዱን ጨርቅ ያርግላል። ታሜ እንግዲህ የነበረውን የሳምንቱን አበይት ጉዳዮች አንስተናል። ለነበረን ጊዜ በመሰለኝ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።